ይህ መከራ እያበቃ ሳይሆን እያሰፋ ነው ሲሉ ቅዱስነታቸው ተናገሩም። የሩሲያ ኦርቶዶክስ ቤተክርስቲያን መሪዎች ከፕሬዝዳንት ታዬ አጽቀሥላሴ ጋር መክረዋል። ሳንጠፋፋ መፍትሄ እናፈላልግ ሲሉ የፓርቲው መሪ ተናገሩ። የትኛው ምጩ ምክር ቤት እንዳይገባ ሲል ትብብሩ አስታወቀ። ፋርማሲ ቤቶች ጥብቅ መመሪያ ተጥሎባቸዋል። ውሃ ቅዳ ውሃ መልስ የሆነው የአሜሪካና የኢራን ድርድር በዜናችን ከያዝናቸው ዜናዎች መካከል ይገኙበታል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 26 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች ከይሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። በማንነት ላይ የተመሰረተው ፖለቲካችን ጨርሶ ሳያጠፋን መፍትሄ ሊበጅለት ይገባል ሲሉ የፓርቲው ኃላፊ ተናገሩ። በምስራቅ አርሲ ማንነትና ሃይማኖትን መሰረት ባደረገ ጥቃት በርካታ የኦርቶዶክስ ተዋሕዶ እምነት ተከታዮች መገደላቸውን፣ ቤተ ክርስቲያን መቃጠሉና ዜጎች መፈናቀላቸውን የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ አሳወቀ። ፓርቲው ባወጣው መግለጫ ለዚህ አይነቱ ዘግናኝ ጥቃት ዋነኛው ምንጭ የአገሪቱ ፖለቲካ በማንነት ላይ የተመሰረተ መሆኑ እንደሆነ የገለጹም ሲሆን መሰል ጥቃቶች የመከላከል ቀዳሚ ኃላፊነት ያለባቸው የአካባቢው አስተዳደርና የኦሮሚያ ክልል መንግስት በተደጋጋሚ ተፈትነው መውደቃቸውን በጥብቅ ተችቷል። ኢዜማ በዚህ ኢሰብአዊ ጥቃት ህይወታቸው ላጡ ዜጎች የተሰማውን ጥልቅ ሐዘን በመግለጽም መንግስት በአስቸኳይ አስፈላጊውን ማንነት በማጣራት በማድረግም ጥፋተኞችን ለይቶ አስተማሪና ህጋዊ የእርምት እርምጃ እንዲወስድ አሳስቧል። አክሎም በማንነት ላይ የተመሰረተው ፖለቲካ አገርን ጨርሶ አንድ በአንድ ሳይበትነን ዘላቂ መፍትሄ ማበጀት የሁሉም ባለድርሻ አካላት ቀዳሚ የቤት ስራ ሊሆን እንደሚገባም ፓርቲው በብርቱ አስገንዝቧል። ትብብር ለኢትዮጵያ አንድነት ባለፈው ሰኞ የተካሄደው ምርጫ ውጤት ተከትሎም ምንም ቢሆን የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባ ከለከለም። እጩዎች የምክር ቤት መቀመጫ አሸንፈው በትብብሩ ስም ቢገቡ ፍጹም ተቀባይነት እንደማይኖረው አሳስቧል። የመላው ኢትዮጵያ አንድነት ድርጅት፣ እናት ፓርቲ፣ የኢትዮጵያ ህዝቦች አብዮታዊ ፓርቲና አማራ ጊዮናዊ ንቅናቄ የተባሉ ፓርቲዎች ያቀፈው ትብብር ለኢትዮጵያ አንድነት ይህን ያለው ዛሬ ረቡዕ ባሰራጨው መግለጫው ነው። በመግለጫው በተወሰኑ አስቻይነት አላቸው ብሎ ባመነባቸው አካባቢዎች በመወሰንም እጅግ በተቀዛቀዘ ስሜት ወደ ምርጫ የገባው በተጨባጭ ነውር ለማጋለጥ እንደሆነ ማሳውቋል። በስራ ላይ የሚገኘው የኢትዮጵያ ህገ መንግስት ከጸደቀ ወዲህ ለሰባተኛ ጊዜ የተካሄደው ምርጫ በኢህአዴግ የፋርስ ወይም ባህሪ እና 99.9 የጥቅለላ አምባዜ ጉምዣ ያልተቃለለ በማለትም ነቅፎታል። ትብብር ለኢትዮጵያ አንድነት ምርጫው እጅግ የተወሳሰበ ያለውን የኢትዮጵያ ችግር ከድርጡ ወደ ማጡ ከመወሰድ የዘለለ ዲሞክራሲን አያወላድም ወይም መፍትሄም አይፈይድም የሚል አቋሙን አሳውቋል። የሩሲያ ኦርቶዶክስ ኃላፊዎች ከኢትዮጵያ ፕሬዝዳንት ጋር መከሩ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሩሲያ ኦርቶዶክስ ቤተክርስቲያን የውጭ ግንኙነት መምሪያ ሊቀመንበር ብፁዕ አቡነ አንቶኒ የተመራው ልዑካን ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። የቮሎካምቦስክ ሜትሮፖሊታንና የሩሲያ ኦርቶዶክስ ቤተክርስቲያን የሞስኮ ፓትርያርክ የውጭ ግንኙነት መምሪያ ሊቀመንበር ብፁዕ አቡነ አንቶኒ ውይይቱን አስመልክተው ለኢዜጋ እንደገለጹትም ከፕሬዝዳንት ታዬ አጽቀሥላሴ ጋር የተሳካ ውይይት አድርገናልን ብለዋል። ኢትዮጵያ በቅዱሳት መጽሐፍት ውስጥ በተደጋጋሚ የጠቀሰች ታሪካዊ ሀገር መሆኗን አሳውሰው አሁን ላይ ወደ ኢትዮጵያ በመምጣታቸው ትልቅ ደስታና ክብር እንደተሰማቸውም ገልጸዋል። በሩሲያና በኢትዮጵያ ኦርቶዶክስ አብያተ ክርስቲያናት መካከል ያለው ግንኙነት ረጅም ጊዜ ያስቆጠረ መሆኑን አሳውቀዋል። በሩሲያና በኢትዮጵያ ኦርቶዶክስ አብያተ ክርስቲያናት መካከል ያለው ግንኙነት በሁለቱ አብያተ ክርስቲያናትም ሆነ በሀገሮች መካከል ለሚኖረው ታላቅ የወደፊት ተስፋ ማራገጫ መሆኑን ገልጸዋል። ኢትዮጵያ ያካሄደችው ሰባተኛ ጠቅላላ ምርጫ ነፃና የተረጋጋ በሆነ መንገድ በመጠናቀቁም የእንኳን ደስ አላችሁ መልእክታቸውን አስተላልፏል። የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፊልጶስ በበኩላቸው ከፕሬዝዳንት ታዬ አጽቀሥላሴ ጋር ያደረገ የሁለቱን ሀገሮች ኦርቶዶክስ አብያተ ክርስቲያናት ታሪካዊ ትስስር ይበልጥ ለማጠናከር ያለመው ውይይት እጅግ ፍሬያማ፣ ስኬታማ እንደነበረም ገልጸዋል። ይህ መከራ እያበቃ ሳይሆን እየሰፋ ነው የመጣው
ሲሉ ቅዱስነታቸው ተናገሩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያኗና በምዕመናኖቿ ላይ የደረሰውን ጥቃት በማስመልከት አባታዊ የሐዘን መልእክታቸውን አስተላልፈዋል። ቅዱስነታቸውም በአርሲ ሀገረ ስብከት በአስኮ፣ በሸርካ፣ በቆንቆሎ፣ በዋቤና በሙልሴ ወረዳዎች በመፈንቅለ ቅዱስ ልጆችና በቅዱስ ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የተሰማቸውን ሐዘን በተሰበረ ልብ ነው የገለጹትም። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላት ቅዱስ ገብርኤል ቤተ ክርስቲያን በተቃጠለበት እንደዚሁም የካራ ኩፍቴና መድኃኔዓለም ቤተ ክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መስዋዕታቸውን በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸውን ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነውም ሲሉ ገልጸዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን የምታንጽና በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍም በሁላችንም ልብ ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሯልን ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱም የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የጣለባቸው የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ሲሉ ማስገንዝበዋል። ቅዱስነታቸው በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያንም በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖቻችን በመደጋገፍና በጸሎት ከቤተክርስቲያናችን ጎን እንድትሆኑ ጥሪያችን እናቀርባለንም ብለዋል። ቤተክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁል ጊዜ የምትቆም መሆኑን በመግለጽን ይህንን የሐዘን ሰዓት አምላካችን በምህረቱ ያሳርፍልን፣ የሞቱትን ነፍሶቻችን በመንግስተ ሰማያት ይቀበልን፣ የተጎዱትን በቸርነቱ ያጽናናልን በማለት አባታዊ የሐዘን መልእክታቸውን በእግዚአብሔር ስም አስተላልፈዋል። የምርጫ ጣቢያዎች መጨናነቅ በሂደቱ ላይ ተጽዕኖ ማሳደሩን ሁለቱ የውጭ ምርጫ ታዛቢዎች ገለጹ። ግንቦት 24 ቀን 2018 ዓ.ም የተካሄደው የኢትዮጵያ 7ኛው ጠቅላላ ምርጫ የምርጫ ስነ ስርዓቶችን በተመለከተ መልኩ በተከናወኑ የአፍሪካ ህብረትና የኢጋድ ምርጫ ታዛቢ ቡድን በአንድ ቦታ ግን በየብቻ የመጀመሪያ ደረጃ ሪፖርት ላይ መግለጫ ሰጥተዋል። የአፍሪካ ህብረት 59 ታዛቢዎችን በ6 ክልሎችና 2 ከተማ አስተዳደሮች በ27 ቡድን ከፍሎ በ495 ምርጫ ጣቢያዎች ማሰማራቱን ሲገልጽ የኢጋድ ታዛቢ ቡድን በበኩሉ 26 ታዛቢዎች በ11 ቡድን በ5 ክልሎችና 2 ከተማ አስተዳደሮች በ208 ምርጫ ጣቢያዎች ማሰማራቱን ገልጿል። በሁለቱም ታዛቢ ቡድኖች በቀረበው ሪፖርት ላይ የምርጫ ጣቢያዎች ከተገቢው በላይ ሰፊ መራጭ ያስተናገዱ መሆናቸውን፣ የምርጫ ሂደቱን ረጅም ከዓለም አቀፍ መስፈርት አንጻር እጅግ የበዛ መሆኑን አንስተዋል። የዚህ ተጽዕኖም በምርጫው ቀን በምርጫ ጣቢያዎች ላይ የተስተዋሉ ረጃጅም ሰልፎችና በምርጫ አስፈጻሚዎች ላይ ደካማ መፈጠሩን እንደማሳየት ጠቅሰዋል። ሁለቱም ታዛቢ ቡድኖች የምርጫ ሂደቱን በማድነቅ በርካታ አዎንታዊ አሰራሮች የታዩበት መሆኑን በመግለጫቸው ላይ ጠቅሰዋል። የአፍሪካ ህብረት ታዛቢ ቡድን በሪፖርቱ በአብዛኛዎቹ የምርጫ ጣቢያዎች የጸጥታ አካላት መኖራቸውና በምርጫው ሂደት ላይ ምንም አይነት ጣልቃ ገብነት ሳያደርጉ ተገቢውን ርቀት ጠብቀው ሰላም ሲያስከብሩ ነበር ሲልም ገልጸዋል። የሁለቱ ታዛቢ ቡድኖች ሪፖርት ግኝት ማጠንጠኛ በዋናነትም በምርጫ ጣቢያዎች ላይ የተስተዋሉ የሰልፍ ብዛት እንደዚሁም የሴቶች አካታችነት በተለይም በእጩነት በአስፈጻሚነትና በታዛቢነት ያላቸው ድርሻ አናሳ መሆኑ ላይ ያተኮረ ነበረ። በተጨማሪም በትግራይ ክልል ሙሉ ለሙሉ እንደዚሁም በአማራ ክልል 8 የምርጫ ክልሎች የሚገኙ 46 የምርጫ ክልሎች ምርጫ አለመደረጉን ጠቅሰዋል። ይህ ሁኔታ ትግራይን በተከታታይ በሁለት ምርጫ ላዮች ላይ አለመሳተፉን የአፍሪካ ህብረት ሪፖርት አመላክቷል። ሌላው የሪፖርቶቹ ማጠንጠኛ የፖለቲካ ፓርቲዎችም ያሰማሯቸው ታዛቢዎች ቁጥር አነስተኛ መሆኑን የሚገልጽ ነው። በምርጫው ዕለት ስለተፈጠሩ ክስተቶች ሁለቱም ታዛቢ አካላት በመግለጫቸው ላይ አልጠቀሱም ሲሆን በጉዳዩ ላይ ከጋዜጠኞች ለቀረቡላቸው ጥያቄ ምላሽ ሳይሰጡም ቀርተዋል። ያለ ማዘዣ አንቲባዮቲክስ መሸጥ ሙሉ በሙሉ ተከለከለ። የኢትዮጵያ ምግብና መድኃኒት ባለስልጣን ከግንቦት ወር 2018 ዓ.ም ጀምሮ ተፈጻሚ የሚሆን አዲስ የመድኃኒት አጠቃቀም ቁጥጥር መመሪያ ቁጥር 1138/2026 አውጥቷል። ይህ መመሪያ ፋርማሲዎች ያለ ሐኪም ትዕዛዝ ማዘዣ ወይም ማንኛውም ጸረ ተዋሲያን አንቲባዮቲክስና በህግ የተገደዱ መድኃኒቶችን ለደንበኞች እንዳይሸጡ
በጥብቅ ይከለክላል። በተጨማሪም ሆስፒታሎች የክትትል ኮሚቴ እንዲያቋቁም የሚያስገድድም ሲሆን ሐኪሞች በአንድ ወረቀት ላይ ከ3 መድኃኒት በላይ እንዳይዙና የአንቲባዮቲክስ ማዘዣዎችም ከ7 ቀናት በላይ እንዳያገለግሉ ገደብ ጥሏል። ይህ አሰራር ዜጎች ያለ ሐኪም ትዕዛዝ መድኃኒት በመውሰድ ለከፍተኛ የመድኃኒት መላመድ ወይም ድረግ ሬዚስታንስ አደጋ እንዳይጋለጡና ትክክለኛውን ሕክምና በትክክለኛው መጠን እንዲያገኙ ለማስቻል የተዘረጋ ነውም ተብሏል። ፋርማሲስቶች መድኃኒት ከመስጠታቸው በፊትም ጥራቱና የአገልግሎት ማስጠንቀቂያ ቀኑን የመፈተሽ እንደዚሁም ለታካሚው በቂ የምክር አገልግሎት የመስጠት ግዴታም ተጥሎባቸዋል። ወደ ውጭ ዜናዎች አልፈናል። በአሜሪካና በኢራን አዲስ ግጭት ምክንያት የኩዌት አውሮፕላን ማረፊያ በድሮን ተመታ። የአሜሪካና የኢራን ወታደራዊ ውጥረት ማገርሸቱን ተከትሎ በሆርሙዝ የባህር ወሽመጥና በኩዌት አውሮፕላን ማረፊያ ላይ አዳዲስ የድሮንና ሚሳኤል ጥቃቶች ተፈጽመዋል። የአሜሪካ ማዕከላዊ ዕዝ በኢራን የቄሽም ደሴት ላይ ራስን የመከላከል የአየር ጥቃት መፈጸሙና የተተኮሱ ሚሳኤሎችን ማክሸፉ ማሳውቋል። በአንጻሩ የኢራን ድሮኖች በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በሰነዘሩት ጥቃት ከፍተኛ ጉዳት ማድረሳቸውና የአየር በረራ መቋረጡን የኩዌት መከላከያ ገልጿል። ይህ የጋራ ጥቃት ያገረሸውም በሁለቱ ሀገራት መካከል ሲደረግ የነበረው የተኩስ አቁም ድርድር መቋረጡን ተከትሎ ነው። በተጨማሪም አሜሪካ በሆርሙዝ የባህር ወሽመጥ ላይ በጣለችው የባህር እገዳ ሳቢያም ወደ ኢራን ስታመር የነበረችው የአጥፊ መርከብ ላይ የሚሳኤል ጥቃት ሰንዝራለች። የዋሽንግተን ተደራዳሪዎች ለኢራን ማዕቀብ ማቃለል የሚችሉ የኒውክሌር መርሃ ግብሯን ስታቆም ብቻ መሆኑን የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ለኮንግረስ አሳውቀዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 26 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።